ሰላም እንዴት ናቸው? ውድ የአርሰናል ደጋፊዎች በሙሉ ዛሬ እንግዲህ በነገው ዕለት አርሰናል ከሌድስ ጋር ከሚያደርገው ጨዋታ በፊት አሰልጣኝ ሚካኤል አርቴታ ጋዜጣዊ መግለጫ ሰጥተዋል። በጋዜጣዊ መግለጫ ወቅት ምን ተጠየቁ፣ ምንስ ምላሽ ሰጡ የሚለውን ጉዳይ የተመለከተ ፕሮግራም ይዤላቸው የመጣሁት። እስከ መጨረሻው ድረስ እንድትከታተሉ ላይክና ሰብስክራይብ እንታደርጉን ስንል በትህትና እንጠይቃለን። በመጀመሪያ ደረጃ የተጠየቀው ጥያቄ አሰልጣኝ ሚካኤል አርቴታ ስለ ወጣቱ ማክስ ዶማን ነው። ማክስ በጣም የምንወደው ተጽዕኖ ያለው ተጫዋች ነው። ከኛ ጋር ልምምድ ሲሰራ ቆይቷል። በእድሜው ትንሽ ቢሆንም በዚህ ደረጃ መወዳደር እንደሚችል እያሳየ ነው። ጎበዝ ከሆነ እድሜያቸው ቁጥር ብቻ ነው። እሱን ለማጫወት ትክክለኛውን ጊዜና ሁኔታ እንመርጣለን። ነገር ግን እሱ በትክክለኛው መንገድ ላይ ነው። አሁን ላይ ጉዳት ላይ ነው የሚገኘው። ነገር ግን እሱ ለእኛ እጅግ በጣም አስፈላጊ፣ እጅግ በጣም ጠንካራ እንዲሁም ደግሞ ልዩ ተሰጥኦ ያለው ተጫዋች ነው እያለ ይገኛል አሰልጣኝ ሚካኤል አርቴታ። እንግዲህ ማክስ ዶማን ኮንትራትም እንደፈረመ ይታወቃል። አሁን ላይ ስኮላርሺፕ ኮንትራት ፈርሟል እየተባለ ይገኛል። ይፋ ይሆናል እንግዲህ በዛሬው ዕለት። ማክስ ዶማን በፕሪሚየር ሊጉ ወጣት ተጫዋች ተብሎ እንግዲህ ሪካርድ ያለው እሱ ነው በአሁኑ ሰዓት ላይ በአርሰናል ቤት ማለት ነው። እንዲሁም ደግሞ በቻምፒዮንስ ሊጉም በእድሜ ትንሹም ተጫዋች እንደሆነ ይታወቃል። የመጀመሪያው በእድሜ ትንሹ በቻምፒዮንስ ሊግ የተጫወተ ተጫዋች መሆን ችሏል። ማክስ ዶማን እጅግ በጣም ምርጥ ተሰጥኦ ያለው በተለይም አሁን ላይ በደንብ ቢበስልና በደንብ እድሜው አሪፍ ከሆነ በእርግጠኛነት መናገር የሚቻለው ከነ ቡካዮ ሳካ ከነ ማድዌኬ የተሻለ እንቅስቃሴን ማድረግ የሚችል ተጫዋች እንደሆነ በፍሬንድሊ የአርሰናል ፕሪሲዝን ጨዋታ ላይ መመልከት ችለን ነበር። እንዲሁም ደግሞ በአንዳንድ የፕሪሚየር ሊግ ጨዋታዎችም በአንዳንድ የሻምፒዮንስ ሊግ የካራባኦ ካፕ ጨዋታዎችም መመልከት ችለናል። ምን ያህል ተሰጥኦ እንዳለው ተጫዋቹ እጅግ በጣም የሚያስገርም ተሰጥኦ ያለ ተጫዋች ነው። በእርግጠኝነት 100% መናገር እንችላለን። አሁን ላይ ባለው ብቃት ስኪልፉል ሆኗል። በስኪሉ በብቃቱ ብቻ እንኳን ብናየው ከነ ቡካዮ ሳካ ከነ ማድዌኬ የተሻለ ተጫዋች ነው። ነገር ግን ብስለትና ልምድ ስለሚጎለው ያው አሁን ላይ 100% በሱ እርግጠኛ ሆነ እንግዲህ ማሰለፍ አትችልም እንጂ በጣም ምርጥ ተጫዋች ነው ማክስ ዶማን። ሌላኛው ጥያቄ ጠይቀው ደግሞ ስለ ሰፊ የቡድን ስብስብ ወይም ደግሞ የቡድን ጥልቀት አለ ምንድነው አስፈላጊነቱ ምንድነው ተብሎ ጠይቀው ነበር። አንድን ቁልፍ ተጫዋች ከቡድን ስታወጣ የቡድኑ ሁኔታ እንደሚቀየር ግልጽ ነው። ከዚያ ደግሞ የእሱን ቦታ የሚተካ ሳይሆን ቡድኑ ውጤታማ እንዲሆን የሚያደርግ ሌላ ተጫዋች መፈለግ አለብህ። አመቱ ሙሉ ይህንን ስናደርግ ቆይተናል። 25 ወይም ከዛ በላይ ተጫዋቾች በቡድን ውስጥ መኖራቸው ለተጫዋቾች ጤንነትና ለውድድሩ ጥራት ይረዳል። ይህ ሊታሰብበት የሚገባ አስፈላጊ ጉዳይ ነው። አሁን ላይ እኛ እጅግ በጣም በርካታ ተጫዋቾች አሉ። በርካታ ተጫዋች ብቻ አይደለም ጥራት ያላቸው ተጫዋቾች አሉን። በዚህም ደግሞ እጅግ በጣም ደስተኞች ነን እያለ ይገኛል አሰልጣኝ ሚካኤል አርቴታ። እውነቱን ነው እንግዲህ የቡድን ጥልቀት የቡድን ጥራት አስፈላጊ ነው። በተለይ ዴብዝም ከዛም በኋላ ደግሞ ጥራትም ሲጨመርበት ደግሞ እጅግ በጣም ለቡድን እጅግ በጣም ያስፈልጋል። በተለይም አሁን ላይ አርሰናል ወደ 4 የሚያህል ውድድሮች ነው እየተጫወተ የሚገኘው። ካራባኦ ካፕ ይጫወታል፣ ኤፍኤ ካፕ አለበት፣ ከእንደገና ደግሞ ቻምፒዮንስ ሊግም አለበት፣ ፕሪሚየር ሊግም አለበት። እነዚህን 4 ጨዋታዎች እየተጫወተ ይገኛል። እንደዚህ ደግሞ አራት ውድድሮች የምትችል ከሆነ ደግሞ ስኳድ ዴብዝ ግዴታ ነው። ነገር ግን ሚካኤል አርቴታ እየተጠቀመበት ነው ወይ? ይህንን የስኳድ ዴብዙ አጠራጣሪ ነው። አሁንም እነ ኤቤሪቼ ኤዜ እንግዲህ ከበርካታ ጨዋታዎች በኋላ ነው እንግዲህ ሲጨንቀው እያስገባቸው የሚገኘው። እነ ንዋኔሪ ጊዜ በማጣታቸው ምክንያት በውሰት ወደ ማርሴይ ሄደዋል። ሌሎችም ተጫዋቾች እንግዲህ ይከተላሉ ተብሎ ይጠበቃል። ኖርጋርድ አቋማቸው እየወረደ ይገኛል ባለመሰለፋቸው ምክንያት። እንግዲህ እነ ሉዊስ ማይልስ ስኬሊ ምን ያህል መሮጥ እያቃተው እንደነበረ ከቼልሲ በነበረን ጨዋታ ኤስቴቮ ሲያንገላታው በፍጥነቱ ሲቀልድበት ሁላ ተመልክተን ነበረ እንግዲህ። ስለዚህም ሌዊስ ከቼልሲ ጋር አይ ቲንክ ቲምበር ነው የተሰለፈው። ከዛ በፊት በነበሩት ጨዋታዎች ላይ ሉዊስ ማይልስ ስኬሊ በተሰለፉባቸው ጨዋታዎች ላይ እንግዲህ ሲቀልድበት ነበረ ተጫዋቾች ማለት ነው። በሉዊስ ማይልስ ስኬሊ ላይ እጅግ በጣም የወረደ አቋም ነበር ሲያሳይ የነበረው። ከቼልሲ ጋር እንግዲህ ቲምበር ነበረ ተሰልፈው መጫወት የቻለው። ቲምበር አሪፍ ነው በዛ ቦታ ላይ ከሉዊስ ማይልስ ስኬሊ ይሻላል። ነገር ግን ሉዊስ ማይልስ ስኬሊ ምን ያህል አቋሙ እንደወረደ መመልከት ይችላል። ይሄ ደግሞ የሚያጋጥመው 100% እርግጠኛ ሆነን የምንናገረው ጨዋታን ባለማድረጉ ምክንያት ነው። እንግዲህ አንዳንድ ጊዜ ውፍረትም ይመጣል፣ ያተነፋፈስም ችግር ይመጣል። እንግዲህ ጨዋታዎችን ካላደረግ እንግዲህ ያን የተከሰተበት በሉዊስ ማይልስ ስኬሊ ላይ እንዲሁም ደግሞ ሌሎች ተጫዋቾችም የማይሰለፉ አሉ በአርሰናል በኩል እንግዲህ ጊዜን እያገኙ አይገኙም። እነ ማድዌኬም እንግዲህ እያገኙ አይገኙም አሁን ላይ የመሰለፍ እድልን ማለት ነው። ስለዚህም እንግዲህ አሁን ላይ አርሰናል ሊቸገር ይችላል። እነ ሉዊስ ማይልስ ስኬሊ እነ ኤዜ እነ ኖርጋርድ የሚያሳልፉ ከሆነ አሁንም ድጋም አሁንም ጉዳት እንደሚመጣ
መናገር እንችላለን። እንግዲህ አርሰናልና ሊቨርፑል ባደረጉት ጨዋታ ላይ ሌልስ ስኬሊ ምን ያህል ተቸግሮ እንደነበር መመልከት ችለናል። በፍሪምፖንግ ማለት ነው። ከእንደገና ደግሞ በፖርትስመዝ በነበረው ጨዋታ ላይ አሪፍ ነበረ። ነገር ግን በተለይ አርሰናልና ሊቨርፑል ባደረጉት ጨዋታ ላይ ፍሪምፖንግ እንደፈለገ ነበረ ሲቀልድበት የነበረው ሌልስ ስኬሊ ላይ በተለይም ሩጫ ላይ ምንም አልቻለውም ነበረ ፍሪምፖንግን ስኬሊ። ስለዚህም በቀጣዮቹ ጨዋታዎች የቡድኑን ጥልቀት ተረድቶ ሚኬል አርቴታ ተጫዋቾቹን እያፈራረቀ ይጠቀማል የሚል እምነት አለን። ቀጣዩ ደግሞ የጠየቁ ጥያቄ አሰልጣኝ ሚኬል አርቴታ ስለ ማንቸስተር ሲቲ አዳዲስ ፈራሚዎች ስለ ሴሜኒዮ እና ስለ ማርክ ጌሂ ነው። ይህ የእነሱ ስራ ነው። ያንን ለማድረግ አቅሙም ፍላጎቱም አላቸው። እኛ ግን በራሳችን ላይ እናተኩራለን። ካለን ቡድን ጋር ከማንም ጋር መወዳደር እንደምንችል አሳይተናል። የእኛ ጥንካሬ አንድነታችንና የጨዋታ ስልታችን ነው እንጂ ተጫዋቾቻቸውን በብዙ ገንዘብ ማስፈረም አይደለም እያለ ይገኛል። እውነቱም ነው። እንግዲህ ማንቸስተር ሲቲ በርካታ ተጫዋቾችን እያስፈረመ ይገኛል። ሴሜኒዮና ጌሂን ማስፈረም ችሏል። ያው ጉድለት ያለበትን ቦታ ማለት ነው። ያሉትም ተጫዋቾች አሪፍ ነበሩ። በርካታ አሪፍ ተጫዋቾች ነበሩት። ነገር ግን ጉዳትም አጋጥሞት ነበር። ጉዳትም ባያጋጥሙ ነገር ግን እነዚህን ተጫዋቾች በጥብቅ ይፈልግ ነበር፣ አስፈርሟቸዋል። ነገር ግን አርሰናል እስካሁን ድረስ በጥሩ የዝውውር መስኮት ማንንም አላስፈረመም። ነገር ግን አሁንም ከማንቸስተር ሲቲ ጋር መፎካከር የሚችል ቡድን እንዳለው በሙሉ ልብ መናገር እንችላለን። ስለ ዝውውር መስኮቱ ጠይቆ ነበረ። የጥሩ የዝውውር መስኮት እንግዲህ ሊጠናቀቅ ጥቂት ቀናቶች ነው የቀረው። ስለዛ ጉዳይ ምን ትላለህ ተብሎ ጠይቆ ነበር። ባለኝ ቡድን በጣም ደስተኛ ነኝ። እድሎችን ሁል ጊዜም እንከተላለን፣ ነገር ግን አልተጨነቅንም። በጣም ጠንካራና የተባበረ ቡድን አለን። ቡድናችንን በከፍተኛ ደረጃ የሚያሻሽል ነገር ካለ እናያለን። ካልሆነ ግን በእነዚህ ተጫዋቾች እስከ መጨረሻው ለመጓዝ በጣም ደስተኛ ነኝ። ነገር ግን ተጫዋችን በገበያው ላይ የምናገኘ ከሆነ ግን ለማስፈረም ወደኋላ አንልም። ስለዚህም አሁን ላይ እናስፈርም ወይም ደግሞ አናስፈርም የሚለው ጉዳይ አያሳስበኝም። አሁን ባለኝ ቡድን እጅግ በጣም ተደስቻለሁ። እጅግ በጣም ደስተኛ ነኝ። እስከ መጨረሻው ድረስ እንደሚያስቀጥሉንም 100% እርግጠኛ ነኝ። ነገር ግን እድሉ ካለን ተጫዋች የምናስፈርምበት ሂደት ሊኖር ይችላል እያለን ይገኛል። እስካሁን ድረስ እንግዲህ በርካታ ተጫዋቾች ስማቸው ከአርሰናል ጋር እየተያያዘ ይገኛል። እንደነ ዩሊያን አልቫሬስ የመሳሰሉ ተጫዋቾች ስማቸው ከአርሰናል ጋር እየተያያዘ ይገኝ። ጋሪ ሊንከርም እንግዲህ የቀድሞ የሌስተር ሲቲ፣ የኤቨርተን፣ የባርሴሎና፣ የቶተናም የእንግሊዝ ብሔራዊ ቡድን የአጥቂ ስፍራ ተጫዋች አርሰናል አልቫሬዝን ማስፈረም አለበት እያለ ይገኛል። ሚኬል አርቴታ ያንን ሰምቶ ያስፈርማል ወይ? አብረን የምንመለከት ይሆናል። የተለያዩ አካዳሚ ተጫዋቾችም ስማቸው ከአርሰናል ጋር እየተያያዘ ይገኛል። በተለይ ወጣት ተጫዋቾችን ነው ለማስፈረም ከፍተኛ እንቅስቃሴ እያደረገ የሚገኘው አርሰናል። ሌላኛው የጠየቁ ጥያቄ ደግሞ ስለ ማንቸስተር ዩናይትድ ሽንፈት በኋላ ምን ሀሳብ አለ ወይም ደግሞ ከዩናይትድ ሽንፈት በኋላ ስለመመለስ ጉዳይ ምን ትላለህ ተብሎ ጠይቆ ነበር። ወደ አሸናፊነት ሜንታሊቲ ወደ ስለመመለስ ጠይቆ ነበር። የት እንዳለ መረዳት አስፈላጊ ነው። ጨዋታ ስትሸነፍ ብዙ ስሜቶች ይኖሩሃል። በተለይ እነዚህ ተጫዋቾች የተሰጠው ምላሽ ግን ድንቅ ነው። ሽንፈቱን በተከሰተበት መንገድ ምክንያት ያም ነበረ። ግን አሁን በክለቡ ውስጥ ያለው ጉልበት በጣም ጥሩ ነው። ኢነርጂ አላቸው ተጫዋቾች። ሊጉን እየመራን ያለ ነው በምክንያት ነው። አሁን እዚያው ለመቆየት ጥንካሬያችንን በደንብ ማጠናከር አለብን። አሁንም ጠንካራው ቲም እኛ ነን። ምክንያቱም ደግሞ ፕሪሚየር ሊጉን በመሪነት እየመራን እንገኛለን። ቡድኔ አንድ ነው። ኢነርጂ አለው። የማሸነፍ በጣም ፍላጎት ያለው ቡድን ነው ያለኝ። የማንቸስተር ዩናይትድ ሽንፈት እጅግ በጣም ጎርቶን ነበር፣ ነገር ግን አሁን በሚገባ አገግመናል እያለ ይገኛል አሰልጣኝ ሚኬል አርቴታ። ስለ ሊድስ ጨዋታም ጠይቆ ነበረ። ስለ ሊድስ ዩናይትድ እና ስለ ኤላንድ ሮድ ስቴዲየም ምን ትላለህ ተብሎ የጠየቀው ሚኬል አርቴታ እዚያ መጫወት ሁል ጊዜም ከባድ ነው። ደጋፊዎቻቸው የሚፈጥሩትን ድባብ ታውቃላችሁ። አሁን ባሉበት ሁኔታ በከፍተኛ ጉልበትና በሙሉ ልብ የሚጫወቱ ናቸው። ትልቅ ትግል እንጠብቃለን። በቅርቡ እዚያ ጥሩ ውጤቶች ነበሩን፣ ግን ጨዋታው ሲጀምር ያ ምንም ዋጋ የለውም። በሙሉ አቅማችን መጫወት አለብን። ጨዋታውን ለማሸነፍ የተቻለን ሁሉ እናደርጋለን። ደጋፊዎች አብራችሁ እንደምትሆኑ እርግጠኞች ነን እያለ ይገኛል። እንግዲህ አሰልጣኝ ሚኬል አርቴታ እውነቱ ነው። ኤላንድ ሮድ ስቴዲየም እንግዲህ በጣም አትሞስፌሩ የሚፈራ አይነት ስቴዲየም እንደሆነ ይታወቃል። እንደነ አንፊልድ፣ እንደነ ኖቲንጋም ፎረስት ስቴዲየም እንግዲህ አስፈሪ ስቴዲየም እንደሆነ ይታወቃል። እንዲሁም ደግሞ ሊድስ ዩናይትድ
አሁን ላይ ተጠናክሮ የመጣ ስለሆነ እንግዲህ አሁን ላይ በጣም ስሜታዊ ሆነው ነው የሚደግፉት። ተጫዋቾቹን በተመሳሳይ ስሜታዊ ነው የሚሆኑት። ስለዚህ ሞር ጠንክሮ ይመጣሉ ተብሎ ይጠበቃል። ነገር ግን አርሰናል የሚያሸንፍበት መንገድ ይኖረዋል ተብሎ ይጠበቃል። ቀጣይ የተጠየቀው ጥያቄ ደግሞ ስለ ካይ ሃቨርትዝ ማገገም ምን ትላለህ ተብሎ ጠይቆ ነበር። ከረጅም ጊዜ በኋላ ተመልሶ ጨዋታ ሲጀምር ማየቱ ደስ ይላል። ብዙ ሎር ተፈጥሮበት ነበር። በጣም በርካታ ጨዋታን ጮቶ ነበር። በዛ ምክንያት ነው ጉዳት ያስተናገደው። ነገር ግን አሁን ላይ በጥንቃቄ እያየን ነው የምናጫወተው። እስካሁን ግን ምንም መጥፎ ምልክት አላየንም። እሱ ለእኛ ትልቅ ተጫዋች ነው። ቡድኑን ለመርዳት ዝግጁ ነው። በነገው ጨዋታ ይሰለፍ አይሰለፍ የሚለው ጉዳይ ነገ የምንወስን ይሆናል። ነገር ግን ከጉዳቱ አገግሞ ጨዋታን ማድረግ ችሏል። እሱ ለእኛ እጅግ በጣም ጠቃሚ ተጫዋቻችን ሆኗል እያለን ይገኛል። ስለ ሃቨርትዝ ካነሳን አይቀር ስለ ሃቨርትዝና ስለ ዩኬሬስ ጥምረትም ተጠይቆ ነበር አሰልጣኝ ሚኬል አርቴታ። ቪክቶርን ስናስፈርም ካይ ሃቨርትዝ ለረጅም ጊዜ እንደሚርቅ እና ጋብርኤል ሄሱስም ዝግጁ እንዳልነበር እናውቅ ነበር። ስለዚህ በመካከላቸው ያለው ግንኙነት በጣም ጥሩ ሁኔታ እንዲገነባ ተስፋ አድርገን ነበር። ነገር ግን መቼ እንደሚሆን አናውቅም ነበር። ባለፈው ምሽት ግን ብዙ ተስፋ ሰጪ ነገሮችን አይተናል። በእርግጥ እንደ ተጋጣሚያችን አሰላለፍና ሁኔታ ሊቀየር ይችላል አሰላለፋችን እኛም። ነገር ግን እነዚህ አማራጮች ለቡድኑ በጣም በጣም ጥሩ ናቸው። አጥቂ ሆኖ ቢጫወት ወይም ከአጥቂ ጀርባ ይህ ጥምረት በጨዋታው ላይ ትልቅ ተጽዕኖ ሊፈጥር ይችላል። ለዚህም እጅግ በጣም ደስተኞች ሆነናል። ባለፈው ጨዋታ ላይ እጅግ በጣም ተደስቻለሁ፣ እጅግ በጣም ረክቻለሁ በሁለቱ ተጫዋቾች ጥምረት እያለን ይገኛል። እንግዲህ አሰልጣኝ ሚኬል አርቴታ እውነቱን ነው። እንግዲህ አሪፍ ጨዋታ ነበረ መጫወት የቻሉት ሁለቱም፣ ቪክተር ዮኬሬስም እንዲሁም ደግሞ ካይ ሃቨርትዝም ከረጅም ጊዜ ጉዳት በኋላ የተመለሰው ካይ ሃቨርትዝ እንግዲህ በባለፈው ጨዋታ ላይ ጎልም አሲስትም ማስመዝገብ ችሏል። እጅግ በጣም ምርጥ ጨዋታ ነበረ ማስመዝገብ የቻለው እንግዲህ ካይ ሃቨርትዝ። በባለፈው ጨዋታ ላይ የመጀመሪያውን ጎል ቪክተር ዮኬሬስ ሲያስቆጥር ሃቨርትዝ ነበር አሲስት ማድረግ የቻለው። ሁለተኛውን ጎል ሃቨርትዝ ሲያስቆጥርም እንግዲህ በተመሳሳይ የቪክተር ዮኬሬስ ስራ እጅግ በጣም አስገራሚ ነበረ። ተከላካዩን እንዴት እንዳዳፋለት መመልከት ይችላል። በገፍትሮ አዳፋለት። ከዛም በኋላ ፍሪ ሆነ ቪክተር ዮኬሬስ። ከዛም በኋላ በሚገባ አስቆጠረ። አሪፍ ጎል ሃቨርትዝ። ሶስተኛው ጎል ደግሞ ማርቲኔሊ ያስቆጠረው ግብ ቪክተር ዮኬሬስ ነው አሲስት ያደረገው። ለቪክተር ዮኬሬስ ደግሞ ማቀበል እየቻለው ካይ ሃቨርትዝ ነበረ። ካይ ሃቨርትዝ እንደውም ለቪክተር ዮኬሬስ አሲስት ሆኖ ይመዘግብለት ነበረ። ነገር ግን ማርቲኔሊ ነካው እንጂ ያው ይገባል ብሎ ስላላሰበ ነው እንጂ ነካው ያው አውቀው አይደለም። ነገር ግን እሱ አስቆጠረው እንጂ ማርቲኔሊ ያስቆጠረው እንጂ ቪክተር ዮኬሬስ ጎል ይሆን ነበር። ከዛም በኋላ ደግሞ አሲስቱ በካይ ሃቨርትዝ ሲመዘገብ ነበር። እጅግ በጣም አስገራሚ የሆነ ቅንጅትን ነበር መፍጠር የቻሉት። በሁለተኛው አጋማሽ ደግሞ ሃቨርትዝ ቀይሮ ከወጣ በኋላ ምን ያህል አርሰናል ደግሞ እንደነበረ መመልከት ችለናል። ኦዴጋርድ ከገባ በኋላ ማለት ነው። ሃቨርትዝ አሪፍ እየተንቀሳቀሰ እንደነበረ በመጀመሪያ አጋማሽ ይህ እንኳን እንደ ምክንያት እንኳን ልንገልጸው እንችላለን። ሌላኛው ደግሞ ስለ ማርቲን ኦዴጋርድ ጠይቆ ነበር አሰልጣኝ ሚኬል አርቴታ። ይህ የእሱ ስለ ማርቲን ኦዴጋርድ ወደ ኋላ መውረድ ወይም ደግሞ አቋሙ ስለመውረድ ምን ትላለህ ተብሎ ሲጠየቅ ይህ የእሱ ተፈጥሮ ነው፣ የእኔ ተፈጥሮ ደግሞ ተቃራኒ ነው። ነገር ግን የተጫዋቾቻችን ችሎታና ተሰጥኦ ማክበር አለብን። በተለይ በማጥቃት ላይ ሲሆን የሚበጀውን ለማድረግ ነፃነት ሊሰማቸው ይገባል። አሁን ላይ ማርቲን ኦዴጋርድ ነፃነት እየተሰማው አይመስለኝም። በቀጣይ እሱ አሪፍ እንዲሆን የተቻለን ሁሉ እናደርጋለን እያለ ይገኛል አሰልጣኝ ሚኬል አርቴታ። በጣም ነው እንግዲህ የወረደብኝ እኔ ማርቲን ኦዴጋርድ። እንደውም ከካይ ሃቨርትዝ ጋር በጭራሽ ማላወዳድረው አይነት ተጫዋች ነበረ። በጣም የምናድድበት ተጫዋች ነበረ ካይ ሃቨርትዝ። ነገር ግን አሁን ላይ ማርቲን ኦዴጋርድ ከካይ ሃቨርትዝ ሁሉ አቋሙ ወርዶ ነው እየተመለከትን የምንገናኘው። ለቪክተር ዮኬሬስ ከማርቲን ኦዴጋርድ ቀድሞ ካይ ሃቨርትዝ አሲስት ማድረግ ችሏል። እንግዲህ ማርቲን ኦዴጋርድ እስካሁን ድረስ አሲስት ማድረግ አልቻለም ለቪክተር ዮኬሬስ። ነገር ግን ሚኬል አርቴታ እንግዲህ አሁን ላይ የሚመለከት ይመስለኛል በቀጣዮቹ ጨዋታዎች ራሱን ካላሻሻለ ማርቲን ኦዴጋርድ በእርግጠኝነት ቦታውን በቤሪቼዜ እንዲሁም ደግሞ በካይ ሃቨርትዝ እንደሚቀማ መናገር እንችላለን። ስለ ሪካርዶ ካላፊዮሪ መመለስ ጠይቆም ነበር አሰልጣኝ ሚኬል አርቴታ። ሪቺ ወይም ደግሞ ካላፊዮሪ ማለት ነው ሪካርዶን አቆላምጦ ነው። ሪቺ በተለይ በማጥቃት ረገድ ትልቅ ሚና አለው። እሱ ቦታዎችን በመያዝ እና አዳዲስ ነገሮችን በመፍጠር ልዩ ችሎታ አለው። ይህም ከሌሎች የመስመር ተከላካዮቻችን የተለየ ያደርገዋል። አሁን ጤነኛ ነው፣ ዝግጁም ነው። መቼ እንደምንጠቀመው ወደፊት እናያለን እያለ ይገኛል። በባለፈው ጨዋታ እንግዲህ ተቀይሮ እስከሚወጣ ድረስ እንግዲህ መሰለፍ ችሎ ነበረ በካሪያት አልማቲ ጨዋታ ላይ ማለት ነው።
ለዚህም ይህ እጅግ በጣም ወሳኝ መረጃ ነው ለአርሰናል። ስለ ዊሊያም ሳሊባና ስለ ዩሪያን ቲምበር ጠይቆ ነበር። ሁለቱም ደህና ናቸው። ብዙ ደቂቃዎችን ስለተጫወቱ ትንሽ ህመም ነበረባቸው፣ ነገር ግን ዛሬ ልምምድ ሰርተዋል። ነገም ከቡድኑ ጋር ይሆናሉ። ድካማቸውን መቆጣጠር ቢኖርብንም ለጉዞ ዝግጁ ናቸው። በነገው ጨዋታ ላይ የሚሰለፉበት እድል አለ እያለ ይገኛል አሰልጣኝ ሚኬል አርቴታ። እንግዲህ በባለፈው የካሪያት አልማቲ ጨዋታ ላይ እረፍት እንደተሰጣቸው ይታወቃል ሁለቱ ጨዋቾች ዊሊያም ሳሊባና ዩሪያን ቲምበር። እንግዲህ ይህን ይመስል ነበረ አሰልጣኝ ሚኬል አርቴታ ስለ ነገው ጨዋታ የሰጠው አስተያየት ማለት ነው። የጠየቁትን ጥያቄዎች እንዲሁም ደግሞ የመለሳቸውን መልሶች እንግዲህ በዚህ ፕሮግራም አጠቃለን ይዘንላችሁ ቀርበናል። እስከ መጨረሻው ድረስ ተከታተላችሁን ላይክና ሰብስክራይብ ስለምታደርጉ እጅግ አድርገን እናመሰግናለን። መልካም ጊዜ።